አንድን እንጀራ ጋግረ የሚቀጥለውን እንጀራ ለማሳመር እቺ ማሰሻ ምጣድን ዝግጁ አድርጋ ተጠብቀናለች። ትውልድ ላይ መሰረት ያደረገ ነገር ተሻጋሪነት አለ። ወድቆ የቆሰለንም ሰው ታክማለች። በጣም ደስ የሚል ጅማሮ ነው። ያልተለመደ ነው። ይሄ ፕሮግራም በመጀመሩንም ደስ ብሎኛል። እርግጠኛ ነኝ ምርጥ እንደሚሆን። ከኛ ከሴቶች ጋር ቀረብ ያለ ነገር ያለው ይመስለኛል። ልክ እንደ ማስተሻዋ ጨርቅ ኩሽና ተደብቀዋል ብለን የምናስባቸው ሰዎች ወደ ሚዲያ መጥተው የሚያወሩበት ነው። ብዙ የምንማርባቸው ነገሮችን ይዛ ትመጣለች ብዬ አስባለሁ። ይህን የመሰለ አዳራሽ ላይ ነጭ በሆነ ቦታ ላይ ያችን ጥቁር ነገር በትልቁ ከፍ አድርገናታል ብዬ አምናለሁ። እኛም እንደ ቲም እንደ ማሰሻ ጨርቅ አናሳፍራችሁ። ማሰሻ ማለት ምንድነው? ለሚቀጥለው እንጀራ ምጣዱን እያዘጋጀሽ ነው ማለት ነው። ለመኖራችን መነሻ ነው። በዛ ላይ አዲስ ሚዲያ ኔትወርክ በአሁኑ ሰዓት በሙያተኞች እየፈለጉት ያሉት ጣቢያ ነውና ከኛ ጋር ለመስራት ስለመጣች እጅግ በጣም እናመሰግናለን። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ሰንብታችኋል? ዛሬ እንግዲህ በተለያዩ የፊልምና የቲያትር ስራዎቿ የምናውቃት በተለይ ደግሞ ከቅርብ ጊዜ ወዲህ የተለያዩ የቴሌቪዥን ፕሮግራሞችን እየሰራች የምትገኘው ተወዳጇ ተዋናይት ትዕግስት ግርማ ማሰሻ ጨርቅ የተሰኘ ተወዳጅ በአይነቱም በይዘቱም ለየት ያለ ፕሮግራም በአዲስ ሚዲያ ኔትወርክ ይዛ ልትመጣ ከጫፍ ደርሳለች። በዛሬው ዕለት ደግሞ ይህንን በአይነቱም በይዘቱም ለየት ያለ ፕሮግራም የማስጀመሪያ መርሃ ግብር እንዲሁም ደግሞ የፊርማ ስነ ስርዓት የምታደርግበት ዕለት ነው። እንግዲህ በዛሬው ዕለት የተለያዩ የኪነ ጥበብ ባለሙያዎች፣ ጥሪ የተደረገላቸው እንግዶች፣ የአዲስ ሚዲያ ኔትወርክ አመራሮች በጣም በርካቶች በዚህ ታድመዋል። ይህንን የፕሮግራም ማስጀመሪያ መርሃ ግብር ሊከታተሉ ፕሮግራሙ ምን ይመስላል፣ ቲጂስ ምን አይነት ስራ ነው ይዛ የምትመጣው የሚለውን የእሷን ሀሳብ እንዲሁም ደግሞ የሌሎች እንግዶችን ሀሳብ ወደ እናንተ የምናስቃኛችሁ ይሆናል። አብራችሁን ቆዩ። የማሰሻ ጨርቅ አሁን ሁላችንም እንጀራ ስንጋገር በየቤታችን አለ አይደለ? ሲታሰስ ተጠቁር ይላል። ለምንድን ነው ተጠቁረው? ማሰሻዋ ብዙ ስለሚታሰስበትና የምጣዷን የሙቀት ግለት ስለምንቆጣጠርበት አይደለም ተጠቁረው። እና በተግባር ደግሞ ማየት ከፈለግን እዚህ ጋር አብረን መሄድ እንችላለን። በቅድሚያ ጥሪያችንን አክብራችሁ ስለመጣችሁ በፈጣሪ ስም ምስጋናችን ይድረሳችሁ። በጣም ደስ ብሎኛል። እንኳን ደህና መጣችሁ። በዚህ ፕሮግራም መገኘቴና እናንተም ለዚህ ይበቃል ብላችሁ ስለጠራችሁኝና ስለጋበዛችሁኝ በጣም ነው ደስ ያለኝ። የዛሬው ዕለት ቆንጆ ዕለት ነው። እዚህ ቦታ በመጋበዜና ይህ ፕሮግራም የማሰሻ ጨርቅ የተሰኘው ፕሮግራም በተለይም በአዲስ ሚዲያ ኔትወርክ ለመጀመር መታቀዱን ስሰማ በጣም ነው ደስ ያለኝ። በጣም ጥሩ ነበረ። ምክንያቱም ሙያ ውስጥ ሆነ ስለዛ ሙያ የተዘጋጀ ዝግጅት ላይ ታግሶ መቆየት ህጸጹን በቃ ችሎ ምናምን ሁሉንም ነገር ማየት የሚከብድ ይመስለኛል። ግን ሰው በጣም ደስ ብሎ ለቲጂም ያለውን ፍቅር የሚያሳይበት ቀን ስለነበረ ነው እውነቱን ለመናገር። ይህንን ትልቅ የቴሌቪዥን ፕሮግራም እነ ጓደኞችን በጠራውበት በነሱ ተከብቤ እንኳን ደስ አለሽን መስማትና ከአዲስ ሚዲያ ኔትወርክ ጋር አብሬ ልሰራ ነው የሚለውን የምስራች አብሬ ከነሱ ጋር ተሞሽሬ ነው ያዋልኩት። ስለዚህ የነሱ መኖር የኔ ድምቀት ነውና በጓደኞቼ ከብሬ ደምቄ ደስ የሚል ቆይታ አሳልፌያለሁ። ሰው ጋር የነበረው ነገር ከጠበቅኩት በላይ ነው። እውነት ለመናገር ማሰሻ ጨርቅ ሀሳቡ ላይመጣ ይችላል እንጂ ልክ ሀሳቡ ሲመጣልህ የሁላችንም በቃ ሁላችንም እንጀራ ለማድረግ እንደ ማሰሻ ጨርቅ እንቃጠላለን፣ እንጠቁራለን። ልዩነቱ ምንድነው? የማሰሻዋ ጨርቅ ስትጠቁር የኛ ጸጉር እንደምታየው ይነጣል እና ከዛ አንፃር ለህዝቡ ቅርብ ስለነበረ ደስ የሚል ሪአክሽን ነበረ። እኔ ከጠበቅኩት በላይ ነው። ምክንያቱም አንደኛ ማሰሻ የሚለውን ነገር ብዙም ትኩረት ሰጥታ ነው አናየም ነበረ። ጀስት እንደ አንድ እቃ ወይም ደግሞ እንደ አንድ የሆነ የምንገለገልበት እቃ ነገር ነው። ግን በዛ ውስጥ ብዙ ነገሮችን አየን። እንዳልኩ እናት አየን። በቃ ማለት ለሀገራቸው ብዙ ነገር የሆኑ ሰዎችን አየን። እንዴት ነው እንደ አንድ መገለጫ አይነት ነገር ሆኖ ነው ያገኘሁትና
ብዙ ትምህርት ወስደንበታል ብዬ አስባለሁ። በዛ ውስጥ እናቴንም አስቤያታለሁ። ፕሮግራሙ ቆንጆ ነበረ። ከይዘቱ ካነሳሱ ከስያሜው ጀምሮ ጥሩ ነው። ያልተለመደም ስያሜ ነው ማለት ያው የማስተሻ ጨርቅ ሌሎች ነገሮች ላይ ነው እንጂ የምንጠቀመው ምናልባት ሚዲያ ላይ መጥቶ ብዙ አይተነው አናቂ ይሆናል። ከዛ አንጻር ቆንጆ ነው። ፕሮግራሙም ጥሩ ነበረ። እንደዚህ እንግዲህ በክብር ሲከፈት ምንም ነገር ደስ ይላል። በጣም ደስ የሚል ጅማሮ ነው። ማስተሻ ጨርቅ ስንል እንግዲህ ታሪክን የኋሊት ወደ ኋላ ነው የሚመልሰን። የአገር ቤት ህይወቴን ነው የእናቴን ነው ያስታወሰኝ እና በጣም ትልቅ ነገር ነው። ማስተሻ ጨርቅ በራሱ ይሄ ትውልድ እንዲያውቅ ማድረግ ቀላል ነገር አይደለም። ማንም ሰው ከብዙ ነገር ጋር ፋይት ያደርጋል። ከራሱ ጋር ከኑሮ ጋር ብቻ ብዙ ነገር አለ ልታደርጋቸው የሚችላቸው ነገሮች። ይሄን ደግሞ በሚዲያ መጣ ለህዝቡ ማሳየት ራስክ እንድታይ ያደርጋል። ያው ቲጂ ያው ከዚህ በፊትም በተለያዩ ነገሮች ስለምናውቃት ለሚዲያው ቀርበናል፣ አቅሟንም እናውቀዋለን። ዛሬ ደግሞ በተለየ ሁኔታ በፊት ከምናውቀው ከፍ ብላን የመጣችው ማስተሻ ጨርቅ ደግሞ ከኛ ከሴቶች ጋር ቀረብ ያለ ነገር ያለው ይመስለኛል። ስለ ማስተሻ ጨርቅ ብቻ ነው አሁንም የማስተሻ ጨርቅ ፕሮግራማችን ላይ የምናቀርበው። ምክንያቱም አንድን እንጀራ ጋግረ የሚቀጥለውን እንጀራ ለማሳመር እቺ ማስተሻ ምጣድን ዝግጁ አድርጋ ተጠብቀናለች። ማስተሻ እንጀራ ከማሳመር ያማረ እንጀራ ከመስጠቷ ባሻገር ወድቆ የቆሰለንም ሰው ታክማለች። ማስተሻ ማለት ምንድነው? ለሚቀጥለው እንጀራ ምጣዱን እያዘጋጀች ነው ማለት ነው። ከመቃጠሉ ጋር ብቻ አታያዥ። ማስተሻ ለስላሳ ነገር ነው። ተፈጥሮ ላይ ስንኖር ሁልጊዜ ለስላሳዎች መሆን አለበት። ሁልጊዜ ጥንካሬም አያስፈልግም። ምጣዱ ይሰበራል። ምጣድ ህይወታችን እንዳይሰበር ለስላሳ ማንነት ይኑረን። ሌላው በጣም የሚገርመው ማስተሻ አዲስ እንጀራ ከመጋገሩ በፊት ምናልባት የቀረ ይሆናል አይደል? አንዳንድ እንጀራ የቀረ ከሆነ ያጸዳል። እና አንዳንዴ እኔ ማስተሻን እንደ ንስሐ ማየት ትችላላችሁ። መጽዳት ነው፣ መንጻት ነው። ከዛ ሌላኛው እንጀራ ሁለተኛው ይመጣል ማለት ነው። ማስተሻ ጨርቅ እንግዲህ ለመኖራችን መነሻ ነው። እንደ ብዙ ነገር ቅድም ዶክተር ሮዳስ እንደገለጠው ብዙ ዝርዝር ነገር ውስጥ መግባት አልፈልግም፣ ግን እጅግ በጣም ነው ደስ ያለኝ። ከብዙ ቻሌንጆች ውስጥ አልፎ የሰው ልጅ የሆነ ቦታ ሊደርስ እንደሚችል የሚያሳይ ነውና ለብዙዎች ተስፋ መሆን የሚችል ብዙ እየወደቁ ብዙ መከራ ውስጥ ያሉ ብዙ ቻሌንጅ ውስጥ እያለፉ ያሉ ሴቶችንም ወንዶች የትኛውንም ሰው ማሳተፍ የሚችል አሪፍ ፕሮግራም እንደሚሆን ተስፋ አደርጋለሁ። በጣም ነው ደስ ያለኝ። ይሄ ቀን ለእኔ በተለየ መልኩ የማየው ቀን ነው። ረጅም ዓመት ጠብቆ የነበረ ደስ የሚል በጣም ጥሩ የሆነ ፕሮግራም ነበር። በጣም ትላልቅ ሰዎች፣ የኪነ ጥበብ ባለሙያዎች፣ ትላልቅ ሰዎች ባሉበት ነው። ማስተሻ ጨርቅ የራሱ የሆነ መጽሐፍ አለው። ከ6 ዓመት በፊት የተጻፈ መጽሐፍ አለው። እሱም መጽሐፍ ነው ቀይረ ነው ወደ ቴሌቪዥን ፕሮግራምና ወደ ዋን ውማን ሾው ቀየር ነው። እንደገና የማስተሻ ጨርቅ ጥቅሟ በፊት ጊዜ በአክምባሎ የሚባል አለ፣ በጭቃና በሳጠራ የሚሰራ ድንገት እሳት ቢበላብህ መጨቅጨቂያ ይሰራበታል። መጨቅጨቂያ ማለት ከማስተሻዋ ጨርቅ ትቆርጥና በአብሲት ታደርግና አጣብቀሃት ያቺ እሳት የበላትን ታጣብቅበትና እንደገና አክምባሎ ስራ እንዲቀጥል ታደርጋለች። ትኩረት አልሰጠናትም እንጂ በጣም ትልቅ ስራ እየሰራች ያለች ግን በየሁላችንም ኩሽና ተደብቃ ያለች ዋጋዋን ያላወቅናት ስናስቀምጣት እንኳን ፊት ለፊት አናስቀምጣትም። የሆነ ጣሳ ውስጥ ከተን ስርቻ ውስጥ ነው የምንከተል። ስራዋ ግን ከፍተኛ ነው። በአንድም ሆነ በሌላ መልኩ የማስተሻ ጨርቅ የሚለውን ነገር ትርጓሜ በተለያየ መልኩ ሲሰጠው ነበር። እኔ ከሀገር ጋር አስተሳስሬ ማንሳት እፈልጋለሁ። ከሀገር ጋር ማስተሳስረው ምንድን ነው? ሀገር ልክ እንደ ማስተሻ ጨርቅ ብዙዎች ቆስለውላት፣ ብዙዎች ጠቁረውላት፣ ብዙዎች ደምተውላት ዛሬ ያቆምናት ሀገር ናት ያለችን ነው። ልክ እንደ ማስተሻ ጨርቅ ብዙ ዜጎቻችን ወይም ምናልባት ፎካል ፐርሰን ብለን የምንላቸው ሰዎች፣ መሪዎች ብለን የምንላቸው ሰዎች ለዚች ሀገር ቀና ብላ ለመቆም ዋጋ የከፈሉባት እንደመሆኗ መጠን የማስተሻ ጨርቅም በዚህ አውድ ውስጥ ያሉ ነገሮችን አምጥቶ እያዝናና እያስተማረ ያሳየናል የሚል ነገር አለ። እንዲህ አይነት ፕሮግራሞች ግን እያሳሳቁ ውሃ በኪንን እንደሚዋጥ ኮሶ በማር እንደሚዋጥ ብዙ ቁም ነገሮች ማስተላለፍ ይቻላል። ይሄ ፕሮግራም በመጀመሩንም ደስ ብሎኛል። በመጀመሪያ ቲጂን እንኳን ደስ አለሽ ማለት ፈልጋለሁ። እንደገና ደግሞ አዲስ ሚዲያ ኔትወርክንም በሩን ክፍት አድርጎ እንግዲህ ያው ቲጂን ተቀበለ ማለት አርቲስቶችን ተቀበለ ነውና እየተቀበለ ስለሆነ አመሰግናለሁ ማለት ፈልጋለሁ። አሁን የመጣችበት ነገር ደግሞ በጣም ሞር ደስ የሚል ነገር ነው። እየሆነ ባለው ነገር ደስተኛ ነኝ። ነገ ከዚህ የተሻለ ነገር ማቅረብ እንደምችል ደግሞ እርግጠኛ ነኝ። ቲጂዬ ደግሞ በዚህ ፕሮግራም ላይ መምጣቷ ለተመልካች ጥሩ መልእክት ማስተላለፍ እንደሚችል እገምታለሁ። ምክንያቱም ሁለገብ ሙያተኛ ናት። በትወናው
ዓለም ላይ በቲያትር በተከታታዩ በፊልሙ በተለያየ ነገር ላይ ስላለች በቃ አዲስ ሚዲያ ላይ ከፍ ያለ ነገር እንደምታመጣላቸው እርግጠኛ ነኝ። በዛ ላይ አዲስ ሚዲያ ኔትወርክ በአሁኑ ሰዓት በሙያተኞች እየፈለጉት ያሉት ጣቢያ ነውና ቲጂ ደግሞ ያላትን አቅም ያላትን ፖቴንሻል ልታሳይበት የምትችልበት መድረክ ስለሆነ በጣም ደስ ብሎኛል። ጥሩ ስሜት የተሰማኝ በጣም በዋነኝነት ትውልድ ላይ መሰረት አድርጎ የሚሰሩ ስራዎችን እየሰራ ያለ ትውልድ ላይ መሰረት ያደረገ ነገር ተሻጋሪነት አለ። ትውልድ በሶስት ልንከፍለው እንችላለን። ያለፈውን ትውልድ፣ አሁን ያለውን ጄኔሬሽንና ትውልድና ቀጣይ የሚመጣውን ትውልድ ለያይተን ማየት የምንችልበት አግባብ አለ። ከዚህ አንፃር አዲስ ሚዲያ ኔትወርክ አሁን ያለውን ትውልድ በመገንባት ሂደት ውስጥ ሰፊ ስራዎችን እየሰራ ነው። እነዚህም ፕሮግራሞች በተለያየ አግባብ ስናነሳቸው ከምንም በላይ ወጣቱን በማስተማር በማዝናናት ወጣቱ በተለያየ መልኩ ውጤታማና ፍሬያማ እንዲሆን የሚያደርጉ ፕሮግራሞችን እያዝናና እያስተማረ እየሰራ ያለበት አግባብ ነው ያለው። አዲስ ሚዲያ ኔትወርክ ከቲጂ ጋር በዚህ የማስሻ ጨርቅ በሚል ፕሮግራም መጥቷል። ይሄ ደግሞ በአዲስ ሚዲያ ኔትወርክ በመሆኑ እጅግ በጣም ነው የተደሰትኩት። እንግዲህ ቅድም በመድረኩም እንደተገለጸው ጥልቀት የተሞላበት ቶክ ሾው ነው ይዛ የቀረበችው። በዚህም አዲስ ሚዲያ ኔትወርክም ይህንን ሀሳብ ወስዶ አብሮ በጋራ መስራቱ በጣም ደስ ይላል። የአዲስ ሚዲያ ኔትወርክ ደግሞ የቦርድ አባል ነኝና በጣም ጠንካራ ማኔጅመንት ነው ያለው፣ ጠንካራ ቦርድ ነው ያለው። እኔን አይታችሁ እሱ ከሆነማ ምን ይረባሉ እንዳትሉ ለቅምሻ ቀብርቤ ነው እንጂ ማስተሻው ከላይ ያሉ ሌሎች በጣም ብዙ ምሁራን አሉ ውስጡ። አሁን በአዲስ መንገድ እየመጣ ያለ ሚዲያ ነው። እንኳን ደህና መጣሽ ብላችሁ ለሰጣችሁን ክብር፣ ለሰጣችሁን ፍቅር፣ ለሰጣችሁን እንክብካቤ ከልቤ ነው የማመሰግናችሁ። እኛም እንደ ቲም እንደ ማስሻ ጨርቅ አናሳፍራችሁ። ጥሩ ስራ ሰርተን ለህብረተሰቡ እንቀርባለን። ስለተቀበላችሁ ስለሰጣችሁን ፍቅር ግን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ትዕግስት ግርማ ከአዲስ ሚዲያ ኔትወርክ ጋራ ከኛ ጋር ለመስራት ስለመጣች እጅግ በጣም እናመሰግናለን። በጣም እናከብራታለን። ዌልካም ብለናታል። ይህንን ሀሳብ አዲስ ሚዲያ ኔትወርክ ይዘን ስንሄድ ልነግርህ አልችልም። ከፍትፍቱ ፊቱ ይባላል። የነበራቸው ክብር መተሽልን ነው ወይ አግኝተን ነው ወይ ስንጠብቅሽ የነበርሽ አይደለሽም ወይ እስከዛሬ የት ነበርሽ የሚባል የነበራቸው ክብር የነበራቸው አድናቆት የነበራቸው ከእኔ እንድሰራ የሚያነሱልኝ ሀሳብ ይሄን ብትጨምሪ ይሄን ብታረጊ አንድ የጠየኳት ጥያቄ እምቢ ተብዬ አላቅም። ሁሉንም እሺ ነው የምባለው። በራቸውን ክፍት አድርገው ደስ በሚል አቀባበል ነበር የተቀበሉኝ። ሁላችንም እንጀራችንን እንጀራ ለማድረግ ስንወጣ ስንኖር ትልቁ ሜዳችን አዲስ አበባ ነበር። ስለዚህ እኔ እንጀራዬን እንጀራ ለማድረግ ብዙ ዋጋ የከፈልኩት እዚህ ስለሆነ ከከተማ መስተዳደሩ ጋር ይሄንን በሱ ቻናል ላይ ስንሰራው በጣም ደስ ይለኛል። ሁላችሁም ለሰጣችሁኝ ፍቅር ለሰጣችሁኝ አክብሮት ግን ከልብ አመሰግናለሁ። ወርቆች ናችሁ ብያችኋል። የእውነት በጣም ነው የማመሰግነው። የተሻለ ሀሳብ ያላችሁ ብዙ አርቲስቶች አላችሁ። የተሻለ ሀሳብ ጥሩ ስራ ይዛችሁ ከመጣችሁ ከእናንተ የሚጠበቀው ፕሮፖዛላችሁን ይዛችሁ መምጣት ነው። በር ከፍቶ ነው የሚጠብቋችሁ። በር ይሄ እኔ ምስክር ነኝ። እንጀራውን እንጀራ ለማድረግ ዋጋ የከፈለ ማንኛውም ሰው ግዴታ ሀብታም መሆን አይጠበቅበትም። ስለዚህ ሁላችንም እንጀራችን እንጀራ ለማድረግ የራሳችን የሆነ የምንከፍለው ነገር አለ። ስለዚህ የማናቃቸው ሰዎች ልክ እንደ ማስረሻ ጨርቅ ኩሽና ተደብቀዋል ብለን የምናስባቸው ሰዎች ወደ ሚዲያ መጥተው የሚያወሩበት ነው። ዛሬ ትልቁ ፕሮግራማችን የነበረው ምንድነው? የማስረሻን ጨርቅ ከዛች ከኩሽና አውጥተን ይሄን የመሰለ አዳራሽ ላይ ነጭ በሆነ ቦታ ላይ ያችን ጥቁር ነገር በትልቁ ከፍ አድርገናታል ብዬ አምናለሁ። ሀብታምና ስኬታማ ሰዎችም ይቀርቡበታል፣ ግን እነሱ ላይ ብቻ ትኩረት አናረግም። ሀብታምና ስኬታማ የሆነ ሰው ከሆነ አመት በፊት እንዴት ነበረ እዚህ ላይ የደረሰው? ስንት አይነት ምጣድ አጋጥሞት በስንት አይነት ማሰሻ ተቃጥሎ በስንት አይነት እንጨት በስንት አይነት መቃጠል ውስጥ አልፎ ነው አሁን የደረሰበት ደረጃ ላይ የደረሰው የሚለውንም ነገር አብረን የምናይባቸው ይሆናል። ስለዚህ ሀብታምና ስኬታማ ብቻ ሳይሆኑ ሁሉም የሚቀርብበት የየአንዳንዳችንን ጓዳ የሚያንኳኳ በህይወታችን ላይ ትልቅ
አስተዋጽኦ ያደረጉልን ሰዎች የምናመሰግንበት እንትና ባይሆን ኖሮ እኮ ይሄኔ እዚህ አልደርስም ብለን የምናነሳባቸው ትላንትና የደረሰብን ክፉ ነገርንም ቢሆን ይሄኛው ክፉ ነገር በኔ ላይ ባይደርስ ኖሮ እኮ የዛሬዋን እችኛዋን መፍጠር አልችልም ነበር። ስለዚህ እንኳንም እሰይ ክፉ አደረጉልን ብለ ክፉ ያደረጉልን ሰዎች ሁሉ የምታመሰግንበት ሁኔታ ነው የዚህ በማስሻ ጨርቅ ዝግጅታችን ላይ ማለት ነው። ስለዚህ መልካም ያደረጉልንም ሰዎች የምታመሰግንበት እንዳለ ሁሉ ክፉ ያደረጉብንም ሰዎች ጭምር የምታመሰግንበት ጎሽ እሰይ እንኳንም ይሄንን አደረጉብኝ፣ ይሄን ባያደርጉ ኖሮ እችኛዋን ትግስት አላገኛትም ነበር የሚባል የማስፈንጠሪያ ስራ የሰሩ በህይወት ላይ ያሳለፉ ሰዎች ይኖራሉና የማስሻ ጨርቅ እንግዲህ ከብዙ በጥቂቱ ይሄን ይመስላል። እንደዚህ አይነት ነገሮችን ነው የምንዳስሰው ማለት ነው። ቲያትር ሰው በጣም ብዙ ነገር በብዙ አቅጣጫ ብዙ አቅም አለ። እውነት ለመናገር ከሌሎቹ በጣም ይበልጣል ምናምን ብለን አናወዳድር፣ ግን ኢምፕሮቫይዝ የማድረግ ነገሮችን የማሳመር የማዋዛት ለሰዎች ተዝናኖት የመፍጠር አቅም አለ። ብዙዎቹን አይታቸው ከሆነ በተለይ ከፊልሙ ከቲያትሩ እንደዚሁ ከሙዚቃውም ዘርፍ ብቻ ከኪነ ጥበብ ዘርፍ ላይ የመጡ ሰዎች ብዙ ጊዜ ውጤታማ ሲሆኑ ታያለ። ብዙ ሾዎች ላይ የምናየው ነገር ይሄ ነው። ቲጂም ደግሞ እንዳልኩ ትልቅ የመድረክ ባለሙያ ነች፣ ድምፃዊት ነች፣ በጣም ሁለገብ የኪነ ጥበብ ባለሙያ ነች እና አጀማመሯን በጣም ለየት ያለ ስለሆነ ያተዋውን ጸጋም ያላት በመሆኗ እንደዚህ አይነት ባለሙያዎች ወደ ሚዲያ መምጣታቸው ትልቅ ጥቅም አለው። ሁሉም ሰው የራሱ የሆነ የህይወት ልምድም አለው አይደለም። ከዛ ጥበቡ ስትሆን ደግሞ የጥበበኞችንም ህይወት ልምድ ታያለህ፣ ከጥበበኞች ጋርም ታወራለህ። ምናልባት ጋዜጠኞች ጓደኛ ይኖረዋል፣ ጸሐፊዎች ጓደኛ ይኖረዋል፣ ገጣሚዎች ጓደኛ ይኖረዋል። ቲያትር የሚሰሩ ፊልም የሚሰሩ ሰው ውስጥ ሆነ ወደዚህ ሚዲያ መምጣቱ የተሻለ ሀሳብና የተሻለ የብዙዎችን ሀሳብ ይዘክ ስለምትመጣ ጥሩ ነው ብዬ አስባለሁ። ምንም ጥርጥር የለው። ምንድነው መሰለ በየቤቱ አላር መታወቂያ ያለው ሰው እንደማለት ነው። በቃ ፓስ አለ። የሁሉም ሰው በቃ ስታብሊሽ አድርጎሃል፣ ይወድሃል፣ በቀደመ ስራ ምናምን የቤተሰቡ አካል አድርጎሃል። በሌላ ቅርጽ ትመጣ ደግሞ ወይ እንዲጀመረች ደስ ሲል እስቲ ደግሞ በዚህ መልኩ እንያት ትለምዳለች፣ ይሆንላታል፣ በስማ አሁን ጥሩ ሆነች ምናምን ብሎ እንደ አንድ የቤተሰቡ አካል አድርጎ ቆጥሮ ያንን ነገር ይከታተልልሃል፣ ያበረታሃል። ብዙ ልምድ አላት። የመድረክ ተዋናይና አብረንም ደጋግ ሰይጣኖች በሚል ለአንድ ዓመት ያህል አብረን ሰርተናል። በጣም ኤነርጄቲክ ናት፣ ጉልበት አላት። ሚዲያውም ላይ ሰርታለች ለበርካታ ጊዜ። በተለያዩ ተከታታይ ድራማዎች ላይ ሰርታለች። የቴሌቪዥን ፕሮግራም ለሷ አዲስ አይደለም። ስለዚህ ምን ይወዳል ተከታዩዋ፣ ምን ይወዳል ህዝብ፣ ምን ይወዳል የሚዲያው ተከታይ የሚለውን ነገር በደንብ ስለምታውቅ ይሄ የማስሻ ጨርቅ ገና ከስሙ ከርዕሱ አዲስ ስለሆነ አዳዲስ ነገሮችን እየሳበች ልክ እንደ ቆንጆ ጽጌረዳ አበባ ተመልካችን ትስባለች። ትወናው ላይ ወይም የመድረክ ስራው ላይ ስለማልቸገር ነው ሚዲያም ላይ ስትወጣ እንደ ልብ መናገር እንድትችል በራስ መተማመን እንዲኖር የምትናገረውን ጠንቅቀህ እንድታቂ የሚያደርግ በትወናው ረጅም ጊዜ በመቆየት የሚመጡ ልምዶች ስለሆኑ ወደ ሚዲያ ስትመጣ ትንሽ እንዳልኩ ሰዎችን የመጠየቅና የመረጋጋት ሁኔታ ብቻ ሊፈልግ ይችል ይሆናል እንጂ ኦልሞስት ተመጋጋቢ ናቸውና ሽግግሩ በየጊዜው መገኘት ከፍተኛ ቢሆንም ግን አንድ ናቸው ወደሚለው ሀሳብ ላይ ደርሳለ ማለት ነው። በህዝብ ዘንድም ደግሞ የመወዳቸው ሚስጥር አንዱ ይሄ እኮ ነው። በሳምንት አንዴ በቲያትር የሚያያቸው ሰው፣ በፊልም የተወሰነ ጊዜ የሚያያቸው ሰው እንደዚህ ደግሞ በግልጽ በሚዲያ በየሳምንቱ ቤታቸው ድረስ ሲመጣ ደግሞ የበለጠ ውጤታማ ያደርጋልና እኔ የኪነ ጥበብ ባለሙያዎች ብዙዎቹ በተለይ ህዝብ የሚወዳቸው እንደዚህ አይነት መድረክ እያገኙ ቢሰሩ ጥሩ ነው ብዬ አስባለሁ። የቲጂም ከዚህ የተለየ አይደለም። የኪነ ጥበብ ሰው ሌላ እይታ አለው ብዬ አምናለሁ። ያንን እይታውን ደግሞ እሱ ያየበትን እይታ ደግሞ ለህብረተሰቡ ሲያቀርብ በጣም ቆንጆ ነው ብዬ ነው ማምነው። ስለዚህ በቲጂ አይን ደግሞ የማስሻ ጨርቅ ምን እንደሚመስል እናየዋለን ብዬ እጠብቃለሁ። ቲጂዬም በጉጉት እንጠብቃለን። የኔ አንበሳ፣ የኔ ጀግና፣ በርችልኝ። እኔ ትልቅ ነገር እጠብቃለሁ። ብዙ የምንማርባቸው ነገሮችን ይዛ ትመጣለች ብዬ አስባለሁ። በጥሩ ፈገግታ፣ በሳቅ፣ በጨዋታዋ እንግዶችን በመጋበዝ በርካታ ስራዎችን በጥሩ ሁኔታ ትሰራለች ብዬ እጠብቃለሁ። እርግጠኛ ነኝ ምርጥ እንደሚሆን፣ ለሰውም አዲስ አይነት ቅርጽ እንደሚሆንለት እርግጠኛ ነኝ። መልካም የስራ ጊዜ ይሁንልሽ እላለሁ።
እንጀራ ምጣድና ማሰሻ ከኢትዮጵያውያን እሴትና ፍልስፍና ጋር እጅግ በጥብቅ የተቆራኘ ነው። ዛሬ እንግዲህ የነበሩ ተጋባዥ እንግዶች እንዲሁም ደግሞ እኛ ያነጋገርናቸው የኪነ ጥበብ ባለሙያዎችና እንግዶች የነገሩን ይህንን ነው። ተዋናይት ትዕግስት ግርማ በማሰሻ ጨርቅ መሰናዶ በአዲስ ሚዲያ ኔትወርክ ምን አይነት ይዘት ያለው መሰናዶ ይዛ ወደ እናንተ ትደርሳለች የሚለው እንግዲህ በሁላችንም ዘንድ እጅግ ተጠባቂ ነው። ከዚህ ከደመቀ መሰናዶ ጋር አብሬያችሁ የቆየሁት እኔ ዮሐንስ አዳነ ነበርኩኝ። ከቀሪ አዲስ ሚዲያ ኔትወርክ ፕሮግራሞች ጋር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።